ሰላም ተመልካቾቻችን፣ አዲስ ህይወት ሲወለድ አብሮት የሚመጣው ፍቅርና ተስፋ ወሰን የለውም። ልጆቻችን ጤናማ ሆነው እንዲያድጉ መመኘት የሁላችንም ፍላጎት ነው። ነገር ግን ልጃችንን ለመጠበቅ ብለን የምናደርጋቸው አንዳንድ ባህላዊ ልማዶች ሳናውቀው ህይወቱን አደጋ ላይ ሊጥሉ ይችላሉ። ብዙ ጊዜ የሚያደርጉት በጎ ሀሳብ ይዘው ቢሆንም የህክምና ሳይንስ ግን እነዚህን ልማዶች አደገኛ ሲል ያስጠነቅቃል። በዚህ ቪዲዮ ውስጥ ወላጆችና አሳዳጊዎች ሊያስወግዷቸው የሚገቡ 5 ዋና ዋና ጎጂ ልማዶችን በዝርዝር እንመለከታለን። የልጆን ህይወት የሚታደጉ መረጃዎች እዚህ አሉ። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ሼር እና ላይክ ኮመንት በመጻፍ አበረታቱ። የመጀመሪያው አደገኛ ልማድ እንገር ወይም ኮሌስትሮል ቆሻሻ ወይንም መጥፎ ነው ብሎ መጣል ነው። የመጀመሪያው ወተት ሆድ ይነፋል የሚል የተሳሳተ አመለካከትና እምነት አለ። ይህ ልማድ ገዳይ ሊሆን ይችላል። ኮሌስትሮል ቢጫውና ጥቂት ወተት የህፃኑ የመጀመሪያ ክትባት ሲሆን ከማንኛውም ሰው ሰራሽ መድኃኒት በበለጠ በጸረ ሰው ወይንም አንቲቦዲ የተሞላ ነው። ይህም በህፃኑ ሆድ ውስጥ ጠንካራ የመከላከል አቅም እንዲገነባ ይረዳል። ኮሌስትሮልን ማባከን ማለት ለህፃኑ ወሳኝ የሆነውን የመከላከል አቅም መከልከል ማለት ነው። ይህም ለተቅማጥ፣ ለሳምባ ምችና ለሌሎች ከባድ ኢንፌክሽኖች ያጋልጣል። ስለዚህም ጤናማ አማራጭ ህፃኑ ከተወለደ በኋላ በመጀመሪያው ሰዓት ውስጥ ጡት ማጥማት መጀመር ነው። ይህም ህፃኑ ኮሌስትሮልን እንዲያገኝ ይረዳዋል። ሁለተኛው ቅድመ ወተት ምግቦች ቅቤ፣ ውሃ ወይም ከእጽዋት የተቀመመ መጠጥ ወይም ምግብ ማብላት ነው። የህፃን ሆድ ከተወለደ በኋላ በመጀመሪያው ቀን ልክ እንደ ትንሽ የሽኮኮ ፍሬ ቼሪ ነው። ቅቤ ወይም ሌሎች ነገሮችን መስጠት ሆዱን ባላስፈላጊ ነገሮች ይሞላል። እነዚህ ምግቦች ለከፋ ተቅማጥና ድርቀት ይዳርጋሉ፣ ምክንያቱም ንጽህናቸውም አልተጠበቀምና። በተጨማሪም የህፃኑን የምግብ ፍላጎት በመግታት የእናት ጡት ወተት እንዳያገኝ ያደርጋሉ። ይህም የጡት ወተት ምርትን ይቀንሳል። ስለዚህም ለ6 ወራት የጡት ወተት ብቻ ማጥባት፣ ውሃም ሆነ ሌላ ምግብ መስጠት አላስፈላጊ መሆኑን ልንገነዘብ ይገባል። ስለዚህም ህፃኑ እስኪጠግብ ድረስ በፍላጎት ጡት ማጥባት ይጠበቅብሻል። ሶስተኛው ጎጂ ባህላዊ ልማድ የእምብርት ገመድ ላይ ቆሻሻ ነገሮችን መቀባት ነው። እንደ አመድ፣ ፍግ፣ ቅመማ ቅመሞችና ጭቃ አይነት ነገሮችን መቀባት። የእምብርት ገመድ እንደ ማንኛውም ቁስል ነው። በፍጥነት እንዲደርቅና በራሱ እንዲወድቅ ንጹህና ደረቅ መሆን ይጠበቅበታል። ባህላዊ ቅባቶች ግን ከፍተኛ የባክቴሪያ ምንጮች ናቸው። ይህ ልማድ በቀጥታ ገዳይ ወደ ሆነው ወደ አዲስ የተወለዱ ህፃናት ቴታነስ፣ በእንግሊዝኛው ኒዮናታል ቴታነስ እና ወደ የእምብርት ኢንፌክሽን ያመራል። በየዓመቱ ብዙ ህፃናትን ለሞት የሚዳርግ አደገኛ ልማድ ነው። ባክቴሪያዎቹም በቀላሉ ወደ ህፃኑ ደም በመግባት ከፍተኛ የሆነ ጉዳትን ያስከትላሉ። ስለዚህም ጤናማ አማራጭ የእምብርት ገመዱን ሁልጊዜ ንጹህና ደረቅ ማድረግ ነው። ጤና ባለሙያ ካልመከረ በቀር ምንም ነገር መቀባት አስፈላጊ አይደለም። አራተኛው ኦቭላ የላንቃ ቆዳ ወይንም እንጥልን መቁረጥ ነው። ይህ ልማድ ሳልን ወይም የመተንፈስ ችግርን ያስከትላል ተብሎ ይታሰባል። እንጥል በጉሮሮ ውስጥ የራሱ የሆነ ጠቃሚ ተግባር አለው። ይህ የሰውነት ክፍል ባልጸዳ መሳሪያ መቁረጥ ያለ አንዳች የህክምና እውቀት የሚፈጸም አደገኛ ተግባር ነው። ይህ ልማድ ለከባድ የደም መፍሰስ፣ ለኢንፌክሽን፣ ህፃኑ ምግብ ለመዋጥ መቸገርና መተንፈሻ አካላትን መጉዳት ሊያስከትል ይችላል። ስለዚህ ማንኛውም የጤና ችግር ሲያጋጥመው ወዲያውኑ ወደ ጤና ተቋም መሄድና የህፃናት ሐኪምን ማማከር ያስፈልጋል። የመጨረሻውና 5ኛው ጎጂ ባህላዊ ልማድ የወተት ጥርሶችን ወይም የድድ ክፍሎችን መንቀል ነው። ይህ የሚደረገው ህመሙን ያስወግዳል በሚል እምነት ነው። ነገር ግን በንጽህና ባልተጠበቀ መሳሪያ በድድ ላይ ጉዳት ማድረስን ይጨምራል። ይህ ልማድ ለከፋ የአፍ ኢንፌክሽኖች፣ የህፃኑ ቋሚ ጥርስ መጎዳትና በአስከፊ ሁኔታም ኢንፌክሽኑ ወደ አንጎል እንዲዛመት ሊያደርግ ይችላል። ስለዚህ የህፃን ጥርስና የድድ ችግር ምልከታ ሲታይ የጤና ባለሙያ ወይንም የጥርስ ሐኪምን ማማከር ይጠበቅብሻል። በመጨረሻም ወላጆች ልማድን ማክበር መልካም ቢሆንም የልጃችን ህይወት ከሁሉም በላይ ነውና እነዚህ አደገኛ ልማዶች መራቅ የህፃናትን ሞት ለመቀነስ ትልቁን አስተዋጽኦ ያደርጋል። የልጆን ህይወት ለማዳን 3 ቀላል ነገሮችን ማድረግ ይችላሉ። አንደኛ፣ በመጀመሪያው ሰዓት ውስጥ ጡት ማጥባት ነው። ሁለተኛው፣ የእምብርት ገመድን ንጹህና ደረቅ ማድረግ ነው። ሶስተኛው፣ ማንኛውም ችግር ሲያጋጥም ወዲያውኑ ወደ ጤና ተቋም መሄድ ነው። ይህ መረጃ ለእያንዳንዱ ወላጅ፣ ለጎረቤቱ እና ለቤተሰቡ በማጋራት ጤናማ ለውጥን አምጡ።
የልጆ ጤና የጋራ ኃላፊነት ነው። ስለተከታተሉ እናመሰግናለን። ቻናላችንን ሰብስክራይብ ያድርጉና ጠቃሚ የጤና መረጃዎችን በእርግዝናና በሕፃናት ዙሪያ ላይ ያገኛሉ።